ነግርሽ ማለት ነው። እሺ ከምን ጀምሬ እንደማወራልሽ ባይገባኝም በቃ እንደማንም ሰው በቃ ጥሩ ተማሪ ሰላምዬ ወይ ከትውውቅ ነው የሚጀመረው ሲጀመር። አዎ ተዋወቀ። ከዛ እንዴት ተዋወቃችሁ? መንገድ ላይ ለቅሶ ቤት ሰርግዶት? በፍጹም ቤተክርስቲያን እየሄድን አረ ቤተክርስቲያን ማታ ጉባኤ ምናምን ስንሄድ እሱም ተከትሎን እየሄደ ምናምን ከአባቴ አጎት ልጅ ጋር አንድ ላይ ነበረ ምማረው ማለት ነው። እሺ ተከራይተን ማለት ነው። ከዛ በቃ ቤተክርስቲያን ስንሄድ ማታ ማታ ከኛ ኋላ ይከተለናል። በቃ እሱ በቃ ብዙ ነገር ውጣ ውረዳየ። ከዛ በኋላ ያው መጨረሻ ያው ሴትም ነሽ እንደገናም ደግሞ ወርቀሽ ደግሞ ስትኖሪ ማለት ነው ማንም ወንድ በቃ ይደፍርሻል። ማለትም ደብተር የመውሰድ ነገር አለ፣ መጽሐፍ የመውሰድ ነገር አለ። በጣም ቻሌንጅ ነበረብኝ በሰዓቱ ማለት ነው። ስለዚህ የሆነ ነገር ሳትሆን ከአንድ ሰው ጋር መጠጋት እንዳለብኝ አስብ ነበር። ሲቀጥል ደግሞ አባቴ ደግሞ በጣም በቤታችን አምባገነን አባት ነው ያለን ማለት ነው። በጣም አምባገነን ያለበት ቤት ደህና ደግሞ አለሁልሽ ጠጋ የሚያደርግሽ ሰው ደግሞ ስታገኝ ምንም ሳታይ ነው የምትገቢው ማለት ነው። ህይወትሽ የሚበላሸው እስከ መጨረሻ ማለት ነው። እና ተዋወቅን። በቃ ሳየው ሁሌ ቤተክርስቲያን ሄዳል፣ ነጠላ ያስቀድሳል፣ ማሌትም ይገባል። ምን ኧረ ይሄ ልጅማ በቃ ይሄን አክል ፈራህ እግዚአብሔር ካለው ምኑ ነው መልክ አይታይም፣ አላየሁም፣ ቁመቱ ምን አላየሁም። በቃ ህይወት ይገባሁበት ማለት ነው። በቃ ይሄን አክል ብዙ ካወጣሁት ካወረድኩ በኋላ ከዛ በኋላ ሽማግሌ እንዲልክ አደረኩ። በፍጹም አባቴ በህይወት እያለ እኔ ማገባ አይመስለኝም ነበር፣ የሚገርምሽ ማለት ነው ሀቡ። ከዛ በኋላ አባቴም ያው ኖሪ ሴት ልጅ ይህናህል ኃይለኛ ነው የትኛውም አባት። እንደውም ኃይለኛ አባቶች ሴት ልጃቸው በጊዜ ስታገባላቸው ደስ ነው የሚላቸው። ኃይለኛ አባቶች ሴት ልጃቸው አይደለም እንትን ሁሌ የሚፈሩት ኃይለኛ አባቶች ያለ ጋብቻ ወልደን ይቅርታ ለቃሉ ዲቃላ እንዳናመጣ ስለሚሆኑ ኃይለኛ አባቶች ሴት ልጃቸው ስታገባ ግልግል ነው የሚሉት፣ ደስ ነው የሚላቸው። ሳታዋርደኛ ገባች ነው የሚሉት። በትክክል ያን ስላሰበ ነው የእሱ የሰጠኝ ማለት ነው። ቶሎ ብሎ ማለት ነው ልንገርሽ፣ ያን ሌላ ነገር ዲቃላ ይመጣብናል ምናምን የሚል ፍራቻ ስላለ ነው ወደኋላም ወደፊትም ሳይ የሰጠኝ ማለት ነው። ስልሽ ከእሱ ጋር አብረን ስንኖር የነበረ ሁኔታ ከማንም ሰው ጋር እንድንኖር የሚፈቅድ አይነት ሁኔታ አይመስለንም ነበር፣ ሁላችንም ማለት ነው። በቤት ውስጥ 8 ልጆች ነን ያለን፣ እግዚአብሔር ይመስገን። ሁላችንም በሰላም አደገን፣ እግዚአብሔር ይመስገን። ሁሉም አሁን ቦታ የያዘም አለ። ያው አንቺ ስንተኛ ልጅ ነሽ? የቤቴ ሁለተኛ ልጅ ነኝ። ኦኬ። ከአንቺ በታች አሉ? አዎ ከኔ በታች ናቸው። በልጅነቴ ነው ያው እኔ ወጣ ስላልኩ ነው። ምክንያቱም አካባቢው ላይ ስንኖር እኔ በጣም እታመም ነበር ማለት ነው የሆነ። ከዛ ወጣ ስል ደግሞ ይሻለኛል፣ ኖርማል ሆናለሁ ማለት ነው። አለ አይደል በቃ የሚባሉ ብዙ አይነት ነገር ታውቂያለሽ ይመስለኛል። በቃ ለዛ ተብሎ ብቻ ለድህነቴ ተብሎ ነው ከዚች ከአባቴ አጎት ልጅ ጋር ተከራይተን ራቅበን እንድንኖር የተደረገው ማለት ነው። ከዛ በቃ ኖርማል ሆንኩኝ። በቃ መማር ጀመርኩኝ። የተማርኩ ሳለ በቃ ይሄን እስከ አሁን ማልወጣው ችግር ውስጥ ድረስ የገባሁት። ከዛ በሽማግሌ ተላቀ፣ በሽማግሌ አለቀ፣ ተጋባን፣ እየኖርን። መጀመሪያ በጣም ጥሩ ሰው ነው ያለውን አይወሰድበትም። በጣም እናት ሆነልኝ። በቃ ልጅም እንድወልድለት የነበረ ጉጉት ምናምን። ከዛ በኋላ ነው በቃ ቤተሰቦች የእሱ ቤተሰቦች ውስጣችን እየገቡ በቃ በእነሱ ውስጥ እየተመራን። በነገራችን ላይ ስራ የሚሰራው ከእህቱ ጋር፣ እህቱ በጣም ሀብታም ናት። የምታስተዳድረው ሁሉም በእሷ ስር ታላቅ ናት፣ እሷ ናት። በቃ ምን መሆን አለበት መሰለሽ ሀቡ፣ ሁሉም ሰጋጅ፣ ለሁሉም አስተዳዳሪ፣ ለሁሉም በቀየሰችው መንገድ እንዲሄድ ነው የምትፈልገው። ይሄ ልጅ ደግሞ ያሳደገችው ከልጅነቱ ጀምሮ ጡት ነጥዬ ነው ከእናቴ አምጥቼ ያሳደጉት ትላለች የኔ ባለቤት ማለት ነው። የሁሉም መጨረሻ ነው ከወንዶች ማለት ነው። እና በቃ ጫናዎች እየበዙ መጡ። በቃ የሚያደርገው ማለት ነው ውጭ እንዳልወጣ፣ በልጆች ቢዚ እንዲሆን፣ ከቤት እንዳልወጣ፣ ከውጭ ሰዎች ደግሞ እንዳልግባባ
ትምህርቴንም እንዳልቀጥል የነበረ ትምህርት ባለትዳር ከሆነች በኋላ ከወለደች በኋላ ትምህርት ምን ያደርግላታል? ባለትዳር ሴት የወለደችው ማስተማር ነው እንጂ ያለባት። በቃ ምክሮች እየመጡ በቃ እየተቀበለ እየተበላሸ መጣ ማለት ነው ህይወቴ። እሷ ባለችኝ መንገድ ብቻ መሄድ እንዳለብኝ ነው እንትን ማለት ያለባት ማለት ነው በቃ። ከዛ እየኖርኩኝ እየቻልኩኝ ለነዚህ ለወለድኳቸው 2 ወለድኩ በተከታታይ እግዚአብሔር ይመስገን። ወንድና ሴት ሰጠኝ፣ ጤነኛ ልጅ በቃ እሱ ደስ ለካ እኔ እንጃ ብቻ ሀቡ በቃ አንቺ ህይወቴ በዛው ማለት የባለህት የምትመራች የባል ጥገኛ ስትሆኚ ነው ስራ አትሰሪም ነበር? የቤት እመቤት ነኝ እስከ 2 ልጆች እስከምወልድ ድረስ ማለት ነው። በቃ በሱ ነበር የምተዳደረው ማለት ነው። እሱ ምንድን ነው የሚሰራው? እሷ ቤት ነው የሚሰራው። ትልቅ ድርጅት ነው፣ ባልትና ድርጅት ነው የሚሰሩት። ያከፋፍላል። ድፍን ሃይሱዝ ሌላ ሀገር ብዙ ሀገር ሱቅም አላት። ሌላ ሀገራት በጣም ይሰራጫል። በቃ 2 ቀን 3 ቀን ያድራል። በዚህ ሰዓት ሳይሆን አሁን ከ8-7 ዓመት በፊት ጀምሮ የነበረው 2 ሚሊዮን 3 ሚሊዮን በ3 ቀን ወጪ አድሮ ምናምን ያመጣላታል፣ ያስረክባታል። ቤቱ በ3 ቀን ይገባል፣ ልጆቹ ያያል። እንደዛ ነው በቃ ቤት የሚቆየው። ማታ ይገባል፣ ማታ ይወጣል። ጭራሽ የሚያቀን እንዳይመስልሽ። በቃ እሁድ ቀን ነው። ልጆቹን አብረን አጥቤ ምን ብዬ ጠብቀዋለሁ። ቤተክርስቲያን ይዘን እንሄዳለን፣ አስቆርበን ወደ ቤታችን እንገባለን። ያለ ነገር ከዛ ውጪ ማለት ነው በቃ የእሷ ስራ እየጠነከረ እየሄደ ቤት መብላት አቆመ። እሷ ጋር ፕሮግራም ይኖራል፣ ሁሌ ይዛ ይጠራል። እኔ ምናልባት ተጠርቼ እንኳን በሆነ ገጠመኝ ብዙ ቀን በሆነ ሁሌ እሄዳለሁ እኮ አግዛለሁ። በቃ እንደ ሰራተኛ በይኝ፣ በቃ እንደ ሰራተኛ ራሴን ሲቀርጊ በጣም ነው። እህቱ ናት እርግጠኛ ነሽ? አዎ እንዴት እንደሆነ ልንገርሽ። በቃ ሀቡይ እንዴት እንደመጣን በቃ መጀመሪያ የነበረን ሰላም። ምክንያቱም ስማር እንዳለም እሷ ተናግራ አስቆሞኛል ትምህርቴ። የወለዱት ልጅ እንጂ አሁን ለብሰው መውጣት ባለትዳር ሴት ምንድን ነው? በቃ በብዙ ነገር ጣልቃ እየገባች ነው ወደዚህ ደረጃ የደረስ ነው ማለት ነው። አሁን ያቆምነው እንደሰራ ብዙ ነገር እህቱ ቤት እየሄድኩኝ እሰራለሁ ላይ ነው ያቆምነው። አገለግላለሁ። አዎ ከዛ እንደዛ የሰራው የሆነ ቀን ወይ ልጅ ታሞብኝ ሊሆን ይችላል፣ ወይ ራሴ ታመሜ ሊሆን ይችላል። ካልሄድኩኝ እህቴን ምን አክል ብትንቂያት ነው ያው እሷ ተነጋግረው እህቴን ምን አክል ብትነቂያት ተጠርተሽ ማትሄጁ ልትበይ ልጠጪ እንጂ ምን ልታረጊ እኮ እኔ ነኝ የቀረብኝ። በቃ ደግሞ አሞኝ ሊሆን ይችላል። ምን ሆንሽ ይቀድማል እኮ በቃ ብዙ ነገር ከሷ አቅጣጫ ብዙ ነገር እየመጣብኝ መጣ ማለት ነው። ከዛ እየቻልኩ እንግዲህ አሁን በሱ ስንት ተጠርቻለሁ። እንደገና ደግሞ ያደግኩበትን አያለው ወደኋላ የማልወጣበት በቃ ይሄ ስልሽ አሁን ባጫጭሩ ነው እንጂ ምነግርሽ ሀቡ አመት ማያልቅም። ታውቂያለሽ ያሳለፍኩት 14 ዓመት ያሳለፍኩትን መከራ ማለት ነው። እና አሁን የ5 ልጆች እናት ነኝ አሁን በአሁን ሰዓት ማለት ነው። በልጅ የ5 ልጆች እናት ነኝ አሁን ማለት ነው። ምን ነው 2 ልጅ እያለ መከራሽ የጀመረው በቃ ሀቡዬ አይምሮሽ ያደግሽበት ማህበረሰብ በጣም ይይዝሻል። በቃ ሀቡ እንዴት ብዬ እንደምነግርሽ አላውቅም። በቃ ውስጥ አሁን ደግሞ ያለው ሰዓት ውስጤ በቃ ብቻ ልጆቼ ከሸኘው በኋላ ህፃኑ ማያውቅም። አሁን ያለን 2 ልጅ ላይ ነው 2 ልጅ ተወልዶ ሰላም የለም። እናት ደስተኛ ካልሆነች ልጆቿን ደስተኛ ማድረግ አትችልም ማለት ደስተኛ ሳትሆኚ ልጆች ደስተኛ ሳይሆኑ እላያቸው ላይ ሌላ 3 ልጅ መጨመር ትክክል ነው ወይ? አይደለም ሀቡ ምን እንደሆነ ታውቂያለሽ? ልጅነትም አለብኝ። ያው ነገ ልጆችሽ ሌላ የባሰ ህይወት የሆነ ነገር ከሆነ ሰው ስትሰሚ የባሰ ህይወት አለ፣ ከአንቺ የባሰ ህይወት አለ የሚልሽ ሰው አለ። እኛም እንደዚህ ነኝ የሚልሽ ሰው አለ። ከዛ ሁሉም ቤት የምታዩ ትዳር መፍረስ እኔ እግዚአብሔር አምላክ በጣም የምጠላው ነገር ቢኖር ትዳር ፈረሰ ትደፈትናት መባል ለእኔ እኔ እንጃ ብቻ በቃ በጣም ያስፈራኝ ነገር ነው። በቃ ስንት አባትና እናት የሚወደውና የተፈታች የሚለው ቃል በጣም ያስፈራሻል። በጣም ያስፈራኛል። በቃ ሞት ይሻለኛል በቃ። እና ቤተሰቤ ደግሞ በዛ መልክ ማስጠራ አይነት ሁኔታ ውስጥ ምገባ መሰለኝ። በቃ ቤተሰቤን ማስቀየም ምንም ያልበደሉኝ ቤተሰቦቼ በቃ አባቴ አምባገነን ነው እንጂ ከማን የእናቱ ቤተሰብ የአባቱ የእሱሙ ቤተሰብ ያስተማረ ሰው ነው። በቃ
በጣም ጫንቃው በጣም ውርደት እንዴት ላከናንበው በእኔ የመጣ ብዬ በጣም ብዙ ቻልኩኝ ማለት ነው። አንቺ ባደግሽበት አካባቢ ሴት ልጅ ከተፈታች ላይክ ለቤተሰቦቿ ውርደት ነው የምታመጣው። በቃ እንደዚህ አይነት ነገር ነው በቃ ማህበረሰባችን ያደግንበትም የምትሰማው ቤታችንም ያለው ያደግንበት አስተሳሰብ በቃ ይሄ ነው ማለት ነው። ስለዚህ እኔ ደግሞ ጫና ሆነብኝ። ከዛስ በቃ ምን ያደርገኛል መሰለሽ ከቤት እንዳልወጣ በራሴ ከዛ በኋላ ልክ 2 ልጆች ከወለድኩ በኋላ ምን ማድረግ በኢኮኖሚ በጣም ምንም ነገር እንዳይኖረኝ ማድረግ ጀመረ። ወጪ አይሰጠኝም፣ መጨቆን ጀመረ። እሱ ቤተሰቡ ጋር እህቱ ጋር ያመሻል ይውላል፣ እዛው ሰርቶ እዛው በልቶ ይመጣል። ለማስመሰል ብቻ ያ 2 አፉ ሽሮ ይነካልና በቃ ይተወዋል፣ ያቆመዋል። እኔ ከልጆቼ ጋር ያለኝን ነገር አዘጋጅቼ ቡናም ከሆነ ሞቅ ሞቅ አድርጌ ሲመጣ ጠብቀዋለሁ። በቃ የሚመጣበት አክት ደስ አይልሽም። በቃ አጀንዳ ተሰጥቶት እንደሚመጣ ነው በቃ ሁሌም ማለት ነው። ከዛም አሁን ምን አስበሽ ነው ልጅ መውለድ 2 ምናምን ስራ የጀመርሽው አለኝ። ስራ እንዴት እንደጀመርኩ ልንገርሽ። ጎረቤቴ እንጀራ ትጋግራለች፣ እኔም ጋግሬ ልጆቼን ባጠገብኩ አልኳት። እግዚአብሔር ይስጣት። ዛሬ እሷ ልጆቿ ደርሰው ዛሬ አሜሪካ ምናምን ያሉናት። ጎረቤት ተከራይቼ ነው የገባሁት፣ ቤት የለንም በሰዓቱ። ከዛ 50 ኪሎ ዱቄት አስፈጭታ ራሷ ወፍጮ ቤት ሄዳ ይሄ እጅሽ አፍታችበት ከዛ እየሰራሽ ትሰጭኛለሽ ብላኝ 50 ኪሎ ዱቄት ሰጠች። ምጣድ ገዛች። የእንጀራ ዱቄት እንጀራ ጋግረሽ እንደሷ እንድትሸጪ? አዎ 2 ጎረቤታሞች ሁለታችሁም እንጀራ ተሸጣችሁ አካባቢ ሰው ከማን ይገዛል? ወይስ እሷ ልታዋሰብ? እኔ ሌላ ቦታ ወደ ሆቴል አነጋግሪ አለችኝ። ቀድመሽ አነጋግሪ አለችኝ። አነጋገርኩ። 50 እንጀራ የሚረከበኝ ሰው አገኘው በቀን ማለት ነው። ኦኬ እንዴት ሆነ መሰልሽ? እንደዛ ሳነጋግር ደግሞ እኔ ሱቅ አለ አለችኝ ሴትዮ እህቱ ማለት ነው። እኔ ልጅነት እንዴት እንደሚወስድብኝ ልንገርሽ። ከዛ እሷ ጋር ዛሬ 10 እንጀራ ሽጬ በማግስቱ 15 20 እያለ ደረሰ መሰለሽ። 1000 እንጀራ በቀን ይሸጣል ሱቋ ላይ። አልገባኝም። ቆይቆይ ሰላም፣ ያንቺ ጎረቤትሽ 50 ኪሎ ጤፍ አስፈጭታ አንቺ እሷን አይተሽ እኔም ልጆቼን እንጀራ ጋግሬ ሽጬ ባበል እኔም ልጆቼን እንጀራ ጋግሬ ባጠገብኳቸው ስትያሳዝነሻት 50 ኪሎ ጤፍ አስፈጭታ እንኪ ጀምሪበትና ሰርተሽ ትከፊኛለሽ ብላ 50 ኪሎ ጤፍ ሰጠ። ስለዚህ አንቺ ደግሞ አንድ ምግብ ቤት አናገርሽና በቀን 50 እንጀራ የሚረክብሽ አገኘሽ። የሽት ምን አገባት? ምንስ ሄዶ አስወራሽ? እዛ ጋር ወሬ ሰማች፣ ትከታተለኛለች። በቃ እሱ ይናገራል። ደግሞ የሚገርምሽ የባሌ ትልቁ ደካማ ጎኑ ሀቡ የበላው የጠጣው ነገር እሷ እንደ ፈጣሪ ማወቅ አለባት። በቃ ስለዚህ ቆይ እንጀራ መጀመርሽን ስታውቂ ባልሽ እህት እኔ ባልትና አለኝ አይደል እኔ ጋር አለ ከኔ ይረከቡ አንቺ ታይዋለችሽ? አልገባኝም። እሷ አይ ከኔ ይረከቡ ሳይሆን እኔም ጋር አስገቢ የሚል ነገር መጣ ማለት ነው። እኔም ጋር አስገቢ ለእኔም ማስረክቢኝ። አዎ 3 ብር ነበር። ስለዚህ ትከፍልሻለች አይደል የምታስረክቢበት? አዎ ጥሩ ያስረከብኩ እንጀራ ጥሩ ነው፣ በጣም ጥሩ ነው እያለ ስንት ደረሰ መሰለሽ? ምን አለች መሰለሽ? በሰዓቱ ለምን እንዴት ጀመርሽ ምናምን ስትለኝ ያው ወጪ አይሰጠኝም እኔ ብዙ በጣም ይቸግረኛል አልኳት። እንዴት ጀመርሽ ልጀምር ይቻል ስትለኝ ማለት ነው። ጥሩ ነው የኛ ባህል ሴቶች እኮ ባላቸው ሴቶች ነው የሚያኖሯቸው አለች። ሴቶች ነው የሚያኖሯቸው? ሴቷ ናት ሰርታ ባሏ የምታኖረው ነው ወይስ ባል ነው ሴትን? አዎ ሴቷ ናት። ያው ባህላችንም እንደዛ ነው አለችኝ ማለት ነው። እኔ በቃ ህፃን ነኝ። በቃ በሰዓቱ 16 ዓመቴ ነው ሰጋ ሳገባ ማለት ነው። የት ኢትዮጵያ ውስጥ እንደዚህ አይነት ባህል የለም። ኢትዮጵያ ውስጥ ሴት ሰርታ የምታኖር ባህል የለም። በቃ ያለችኝ ነው። በቃ በእኛ እንደዚህ ነው አለችኝ። ስለዚህ ከዛ በኋላ እሺ ያልኳት ማስገባት ጀመርኩ። እንጀራ ተሻሻለ። ከዛ በኋላ ቀጠለ። ምን አረገች መሰለሽ? ለማበረታታት እንደውም 1200 ብር ሰጠች። 1 ኩንታል ጤፍ ይገዛል በሰዓቱ። ኦኬ ግን አንቺ ለሷም የኔ ጥያቄ 50 እንጀራ የምታስረክቢበት ምግብ ቤትና በቀን 1000 እንጀራ የምታስረክብ ስንት ነው? 100 ነው አይዶ ነው እንጀራ የምታስረክቢበት የእህትሽ የባልሽ እህት ባልትና እኩል ይከፍሉሻል? በእኩል ሂሳብ ነው የሚረከቡሽ ወይ? እኔ ጥያቄ እኔ 3 ብር እሸጣለሁ እነሱ 3.50 ያስረክባሉ በሰዓቱ እንጀራ እንደዛ ነበር። ስለዚህ እሷም በ3 ብር ነው የምትረከብሽ? አዎ በቃ እኩል ተተረከብሽ። 3.50 ይሸጥ
ከዛ እንደዚህ እያደገ እንድሰራ እንጀራው እንዳላቆመው ስሪ ባላቸው እኮ እኛን ሴቶች ሰርተው ነው የሚያኖሩት አለችኝ። ከዛ ቅርብ መጋዘን ነገር አላት ቤት፣ አንድ ክፍል ቤት ሰጠችኝ። ክራይ ቦታ ደግሞ እንትን ሆነ ማለት ነው። እየሰራሁ ክራይ ቦታ ነው ያለሁት። ባለቤቱ ፈልጋለሁ አለ ቤቱ ለመስራት። ከዛ አንድ ክፍል ቤት ሰጠችኝና የምትጋግሪበት ሩቅ ነው ደግሞ ምኖርበት የተከራዩበት ነው። ምሰራው ሌሊት 11 ሰዓት ወጥቼ እስከ 9 ሰዓት 10 ሰዓት ቀን ሙሉ ጋግራለሁ። 4-5 ምጣድ ገዝቼ ያለው በኤሌክትሪክ የሌለ ጊዜ ያው ሱቅ ለሷ ስለሆነ ማስረክበው ማብራት ከሌለ ችግር የለም በቃ ለነገ ያድራል። ምንም ማረግ አይቻልም። እንደዛ ነበር እየሰራው ያለው። እንደዛ ስል ከሷ ጋር ቆመጣል ግቢ ምናምን አለችኝ። እንደው ጥሩ እንደሆነ ሰው እሺ አልኳት። ለካ እኔ የምሰራውን ለማወቅ ነው ገባሽ? ግቢ አለችሽ? እቁብ ግቢ አለች። ኦኬ ስንት እንደምታገኝ ለማወቅ እሺ እጄ ላይ ምንም ብር እንዳይኖር ነው ገባሽ? ከዛ እኔ አሁን ነው የሚገባኝ። ከዛ በኋላ ቁቡ እሷ ግማሽ ነው የምገባው እና እሷ ሙሉ ስትገባ እኔ ግማሹ ነው የምችለው ምናምን አልኳት። በሳምንት ነው የሚጣለው ቁቡ በወር። እሺ ከዛ እንደዛ ሲሆን ምን ቁቡ ሲደርሰኝ ምን አረገች? እራሷ ሄዳ የቤት ዕቃ አስመረጠች። ሶፋ፣ ቴሌቪዥን ምናምን እቤታችን የለም ምንም ነገር ልንገርሽ ከአንድ አልጋ በስተቀር ማለት ነው። ከዛ ቤት ደግሞ እንዴት ሰራን? እኔ እንደዛ ስንሰራ እንጀራ እየጋገር 28,000 ብር ሊዝ 78 አባወራ መንግስት ጨረታ ወጣ ዳስፖራ የሚባል ሰፈር ላይ ማለት ነው። ከዛ ከነሱ መሀል ላይ ገባን። 200 ካሬ ደረሰን። በየአመቱ እየከፈልን ነው። ከዛ ተሰራ ያ ቤት ሲሰራ አንቺ የቤት ዕቃው በሙሉ ማሟላት አለብሽ እቁብሽ ሲደርስ አለች። ለራሴ ነው ችግር የለም አልኳት። ብሩ በእጄ ምንም አልገባም። ዕቃ በሙሉ ተገዛበት። ይሁን ለራሴ ነው ለቤቴ ነው አልኩ። ምን አክል እንትን ይበል ዝም ብዬ ጥላለሁ እንጂ በእምነት ምንም አላቅም። ታውቂያለሽ በጣም ጅል ከሚባል ሰው ነኝ። በቃ እንዲህ ሳወራ አሁን ነው የበሰልኩት። ከህግ ማኳያ ህግም ሳማክር ምናምን እንጂ በጣም የወረደ እንደው ተምሮ እንዳልተማረ ሰው በቃ ቁጠሪኝ። በቃ ራሴን በዚህ ልክ ነው ምጠላው ማለት ነው። አለማሰቤ እስከ ስንት ነው የተማርሽው? እስከ 10 ነው የተማርኩት። እና እንዳልተማረ ሰው ቁጠሪኝ ታይውሱ እና በቃ እሺ ያልኩ እየኖርን ከዛም እየወለድኩኝ ነው። ምን ይለኛል መሰለሽ አንቺ ገንዘብ ለመሰብሰብ ብለሽ ልጅ አትወልጂም፣ ከሌላ ወልጄ ይሄድብሻል። እኛ ዘራችን ማብዛት ነው የምንፈልገው ይለኛል ሁሌ ማለት ነው። ለካ እኔን ማሰሪያ አንድ በኢኮኖሚ ከፍ እንዳልል፣ ሁለት ከሰው ጋር እንዳልገናኝ ከህፃናት ጋር እንትን ብዬ እንድል እንጂ እውነት ልጆች ወዶ ዘር ፈልጎ አይመስለኝም። አሁን ባለበት ሁኔታ ሳስበው ማለት ነው። በብዙ ነገር እኔን የማዳከም ስራ በጣም ብዙ ነገር ተሰርቻለሁ ማለት ነው። እኔ ወደ ዋና መርጬ ነው የምነግርሽ። እንደው አልቅሼ አብቅቶልኛል። በቃ አሁን ጨከን ብያለሁ። በቃ ምንም መፍትሄ እንደማላመጣ ስላወቅኩኝ ማለት ነው። ሀቡ እያደግሽ ስትመጪ በተፈሽ ቢዝነስ ላይ እንጀራ እየሸጥሽ እየተስፋፋሽ እቁብ እየገባሽ የቤት ዕቃ ሶፋ ቲቪ እያሟላሽ ስትመጪ እቺ ሴትዮ በጣም እያንሰራራች ነው ብሎ ቋ አርጎ ሊሰብርሽ ስለፈለገ ነው። ከዛ እሺ ብዬ ያ በስራ በጣም ቢዚ ከመሆን የተነሳ በጣም ከ6 ወር ጀምሮ ደም መፍሰስ ጀመረኝ። አሁን ኦፕራሽን ሆኜ የወለድኳት ልጄ 3ኛዋ ልጄ በስራ ተቆጣ። ሶስተኛ እንዴት እንደተሰፋም ነገርሽንም ገና ዘለሽ ነው በዚህ ሂደት ነው በቃ ስሜቴ በቃ በጣም እየተጎዳ መጣ። ብር ነው የተገዛ የተሰራ ነው የተገዛ በ28,000 ብር ነው ሊዝ በየአመቱ ነው የምንከፍለው አብረን ማለት ነው እንጂ እና እኔ እሱ ቤቱ ሰራው፣ እኔ ደግሞ ምን አረኩኝ የቤቱ ዕቃ በሙሉ አሟላሁኝ ማለት ነው። መሬቱ መንግስት በነፃ ሰጥቷችሁ ነው? አዎ 28,000 ብር ጨረታ ወጥቶ 28,000 ብር ብቻ ነው ቅድሚያ የምታስገቢው። ከዛ በየአመቱ ነው የሚከፈለው የነበረው። 78 አባወራ ነው የተመራ ቦታው ማለት ነው። ከዛ እዛ ሰፈር ሰርቶ ከገባ 3 ሰው መሀል እኛ ነበርን ቅድሚያ ማለት ነው። ከዛ ነው ሰው መግባት የጀመረው ቦታው ላይ ማለት ነው። ከቤት ኪራይ ወተን የራሳችን ነገር እንዲኖረን በቃ አሰበ። ከዛ
እየኖርን በቃ ልጅ መውለድ አትፈልጊም ዘር እኔ በቃ እንደዚህ ይለኛል። በቃ ያው ከሌላ ወንድ ስላስፈራራሽ ከሌላ ሄዶ እንዳይወልድ ስለፈራሽ ወለድሽ፣ ሶስተኛ አረገዝሽ። ልጅ ሲፈልግ እንዴት ግን ልንገርሽ፣ ይሄም ሳረግ እሰራለሁ፣ በቃ ስራ እሰራለሁ በጎን። የሚገርምሽ ይሄ ቤት ከገባ በኋላ ዶሮ ራሱ 150 ዶሮ አምጥቼ ለእንትኖች ለካፌ 400 በ3 ቀን 450 መኖ የሚበሉ ዶሮች አሉ አይደል? ከሩቅ የሚመጡ የተደራጁ ልጆች ሲጣሉ በሙሉ ካልሸጥን ብለው ገና ቅድመ ዕቁብ ወስጄ ያን ነገሮች አደረኩኝ። በቃ ይህን ሲያይ ሰው ደስተኛ ከመሆን ይልቅ በቃ ጸብ መፍጠር፣ ብር ይዘሻል የማለት ነገር፣ አሁን እንደዚህ ትይኛልሽ፣ አሁን እንዲህ በቃ ደስተኛ አይደለም። በቃ እየባሰ ነገሮቹ እየከበዱኝ መጡ ማለት ነው። በቃ እንዴት በልሽ ቃላት እንደ ዱላ ይሽራል እኮ ቃላት ከአፍ የሚወጣ ብር የምታጠራቂመው ሌላ ወንድ የመግዛት ሀሳብ ስላለሽ ነው ምናምን ይልሻል። በቃ በጣም ወይኔ ሀብ ሴት መሆን ብቻ እንጃ አለ። ከዛም እንደዚህም እያልኩ መጨረሻ ያቺ ልጅ ተረገዘች፣ ወለድኩ። ፕረሱን ሆኜ ወር ሆስፒታል ተኝቼ ወለድኩ። በወለድኩ በወሬ ደግሞ ምን አረገ መሰለሽ? ቤቱ በእኔ ስም ነው፣ ይሄ በሊዝ የገዛ ነው ቦታ ማለት ነው። ምን አደረገ? እሱን ሽጬ ትርፍ ማትረፍ አለብኝ፣ የራሴ ስራ መስራት አለብኝ አለ። ከእሷ ጋር ተጣላ፣ በመሃል በስራ ይጣላሉ ማለት ነው። ሲጣላ ምን አረገ? ቤቱን አገላብጬ አነስተኛ ቤት ገዝቼ ጥሩ የሰራ ነው ቤት ነው፣ የስራም ይተርፈኛል፣ ለቤትም ቂጣችን እናስቀምጥበት ነገር ይተርፈኛል ካልሸጥኩኛልኝ። እኔ ገና ወር ወሊስ ሆስፒታል ተኝቻለሁ። በተኛሁበት ነው መጥቶ ያስፈረመኝ ያን ቤት ለመሸጥ ማለት ነው። እንዴ አንቺ በተኛሽበት ማለት ነው ያስፈረመሽ? አታስቢም? ዝም ብለሽ ፈረምሽ? እኔ በሰዓቱ ማለት ነው ምደን አንድን አላቅም። በጣም ከባድ ሁኔታ ቀድሞ ደም መፍሰስ ጀመረኝ። ከ6 ወር ጀምሮ ድካም ማለት ልትወልጂ ገብታሽ? አዎ በቃ 1 ወር ሲቀረኝ ነው የገባሁት ሆስፒታል። እዛው ተኝቻለሁ። በቃ አንቺ ሐኪሞቹ ራሱ ነጭ ለብሰው ሲመጡ ብዥ ይልብኛል። አላቅም መድኃኒቱ በጣም ያደክመኛል። በጣም በኦፕሬሽን ነው በቃ በግድ በስንት ቀን በወር ከ4 ቀን ነው በቃ የግድ ኦፕሬሽን አድርገው ያወጡልኝ። ልጅቷም ጤነኛ ናት እግዚአብሔር ይመስገን። በቃ የእንግዲህ ልጅ ከታች ሆኖ መድማትን ነገር ገጥሞኝ ነው። ከስራም ብዛት ወደ ላይ ምግብ መቀበል አልቻለችም ልጅቷ። በጥበብ ነው በቃ እግዚአብሔርን አልነግርሽም የዳንኩት ማለት ነው። ከዛ በቃ እኔ በቃ ብቻ መፈረም ነው ያሰብኩት። እንደፈለገ አድርግ ብዬ ሽጦ ሌላ መሬት ገዛና እዛ ደግሞ ተከራይቱ ጠበቀኝ ማለት ነው። ሌላ ቤት እቃ አውጥቶ ይቅርታ፣ አንድ ደላላ ቮይስ አድርጌለት ነበር መልሶ ሊደሱ እየመለስኩ ይኸውልሽ፣ ሀሳቤ የተሰረቀው ከቱ ጋር መሰለሽ? አንቺ ወሊሶ ሆስፒታል ልትወልጂ 3ኛ ልጅሽን ተኝተሽ መጥቶ ቤታችሁ እንዲሸጥ አስፈርሞሽ ከሱ ጋር ጀምሪልኝ ፕሊስ። እሺ። ከዛ በቃ እኔ ያለሁበት ሁኔታ ምንም ጭቅጭቅ አልፈልግም። ተርፍ አልተርፍም አላውቅም። ፈረምኩለት። ሽጦ ሌላ ቤት ተከራይቶ እቃችን አውቶ ጠበቀኝ። መጣሁ። ሌላ ቤት ተከራይቶ ገባ። ባጠገቡ ደግሞ ነበር ንግግራችሁ። ይሄኛውን ቤታችሁን ሽጦ ማነኝ ፍቅር፣ ይሄኛውን ቤታችሁን ሽጦ ይገዛ ነበር። ታዲያ አላገኘሁም፣ ይሆን አይደለም አለኝ። ከዛ ተከራይቶ ሌላ ቤት አስገብቶ እቃ የተከራየው ቤት ማይረባ ንፋስ የሚያስገባ ህፃን ልጅ ማይመች በቃ ብቻ ተይው አልፏል። አስገባኝ። ከዛ ከጎን እየሰራ ነው። ባዶ መሬት ቅናሽ ነገር ገዝቶ ህገወጥ ነገር መስራት ጀመረ ማለት ነው። አጠገብ ከተከራየበት አጠገብ። ለምን እዚህ ጋር ጥሩ ቤት አትፈልግም ነበር ወይ ለህፃና? አይ እዚህ ጋር ስራ ቤቱን ቶሎ አፋጥኜ እንድሰራ የሚቀርበኝ ቦታ ፈልጌ ነው አለኝ። እሺ ይሁን ጸጥ አልኩኝ። በቃ ክርስትና ባነሳሁ ሳምንት ቤቱ ውስጥ ተሰርቶ አለቀ በ3 ወር። እሺ ገባንበት። በገባን በ6ኛው ቀን ያው አንቺ ቤት ስለ ብሔር ሲነሳ አትወጂም። የብሔር ግጭት ተነሳ። በማንና በእናንተና በጎረቤታችሁ? የብሔር እኮ የብሔር ግጭት በማንና በማን መሃል?
በጉራጌና በቀቤና። አይ ለማለት የፈለኩት እኔ በአንቺና አንቺ እናንተ ሁለታችሁ ብሔራችሁ ይለያያል። በአንቺና ደግሞ በእናንተና በጎረቤታችሁ መሰለኝ። እሺ ገባኝ። በጎረቤት ነው። እሷን ይፈልጓታል። ከምን አንጻር ይፈልጓታል? ብር አላት፣ ብር ትጠይቃለች። ቦታቸው ደግሞ ርካሽ ገዝታ ቶሎ ህጋዊ ታደርግባቸዋለች። እሷን በጣም ይፈልጓታል ማጥቃት። እሱ ደግሞ ምንዋ ነው? ቀኝ እጇ ነው ለዚህ ስራ፣ ለእሷ ስራ። ከዛ እሷን ፍለጋ የእኛን ቤት በገባንበት በ6 ቀን ሁሉ ነገር የተሟላ ቤት አቃጠሉብኝ። አራስ ነኝ ልጄ ዲሽ ላይ የተከራያችሁበት ቤት ማለት ነው አይደለም? ገባን 3 ወር አለቀ አልኩሽ እኮ። ቤቱ በ3 ወር ክርስትና ባስነሳው ሳምንት ገባንበት 6 ቀን። ቤቱ በገባን በ6ኛው ቀን አዲሱ ቤት የገዛችሁት ቤት አዲሱ ቤት ባዶ መሬት ገዝቶ ሰራ። በ3 ወር አለቀ። መሬት ገዝቶ በ3 ወር ቤት ሰርቶ ከክራይ ቤት ወጣችሁ እንደገባችሁ አቃጠሉባችሁ። በ6 ቀን በገባን በ6 ቀን አራስ ነኝ። ኦፕራሲዮን ተፈታብኝ፣ ተንከራተትኩኝ። በቃ በድንጋጤ እሱን በቢላ ጭንቅላቱን ወግተውታል። እሱንም እጎትታለሁ። ልጆቼ በኮሪደር በር ማውጣት አቃተኝ። ሌሎቹም የራሳቸው ብሔር ቤት ገቡ። ህፃኗ እንዳይረጋገጡባት ዲሽ ውስጥ አስተኝቻት 5 ዓመት እስኪሞላት ሁላ የሳይነስ በሽተኛ ሆነችብኝ ልጅቷ። እሱ ለማውጣት ስገባ ማለት ነው። ከዛ ላይ ሁሉም አቃጠሉብኝ። ይዘርፉኝ አምቡላንስ አጠሪ በሰዓቱ ወይኔ ሀቡዬ ልንገርሽ፣ በሰዓቱ ከዚህ ጋር አናልፍም ብለዋቸዋል። እንዴት ነው መሰለሽ የተደወለው ለቤተሰብ፣ ስልካችን ወስደውብናል። ብር የቱ ጋር አለ? ስልክሽ የቱ ጋር አለ? የእሱም ስልክ ወስደዋል፣ የኔም ስልክ ወስደዋል። ቀለበታችን ተጣጣችን ሌሊት ገብተው ነው 7 ሰዓት ከቀን 7 ሰዓት ልጆች ልክ እንጀራ መሳ ገባ የጠራራ ፀሐይ እኮ ጎረቤት ምናምን የለም እንዴ? ያጮሁን ሁሉም ፈራ። ሁሉም እነሱ ናቸው። ፈራ። አጠገብ ያለ ሰው በቃ በጣም ፈራ። ከቤቱም አልወጣም፣ እየሸሸ ነው። እኔ አራስ ነኝ። ልጆቼ ልክ ከማድ ቤት ምግብ ይዤላቸው የመጀመሪያ ቀን አራስ ሆኜ ከስነሳ የመጀመሪያ እንጀረጋገርኩበት ቀን ነው። የዛን ቀን ያው በኦፕሬሽን ሰንብቻለሁ። ከዛ ልጆች እስቲ ይብሉ ብዬ እንጀራ ከትልልቅ አንድ እጅሽ ራሱ ማታነሽው ድንጋይ ነው። በምን እጃቸው አንስተው እንደወረወሩ ወጡንም እንጀራው ከእጄ ጨለለት። በድንጋይ ቆርቆሮ በሁለቱም ሳይድ ቆርቆሮ ነው ግቢው። ተረተሩት። በቃ ጨርቅ አረጉት ማለት ነው። ገቡብኝ። እሱን ወቅተው ጣሉት። ልጆችን ማውጣት አልቻልኩም። ምክንያቱም የሳሎኑ ቤት በቤንዝል አቃጥለውታል። ጣራው ከፍታ ስለሆነ የተሰጣ የልጅ ልብስ እንዳለ ሰብስበው ጣራው ላይ ሰቅረው በመሰላል ቤንዝል አርከፈከፉበት። የእንፋሎት የሳሎን እንፋሎት ጀምሮ ስለነበረ ልጆቼ ከኮሪደር እንዴት ላውጣ? በቃ ከዛ እንደምንም ብዬ ግራቸው ከሱ ጋር ከሆነ አንቺና ልጆችሽን ውጡ መጀመሪያ ያሏቸው። በቃ እኔ ውጪ ብለው ጎትታ አውጥተውኛል መጀመሪያ ማለት ነው። ልጆቼን ትቼ አልወጣም። እኔንም አቃጥሉኝ ብዬ ገባው። ስገባ የፍሪጅ ዶር እንዳለ መስታወቱ አውርደውታል። በድንጋይ ማለት ነው። በዱላና በድንጋይ እንዳለ 15 ቀን ከእግሬ ውስጥ እየወጣ ነው ሆስፒታል። እግሬ ውስጥ እንዳለ ፍሬንች ዶር ልጆቼ ለማውጣት ገብቼ ማለት ነው። ከዛ እንደምንም አወጣው። ከዛንዚራ የሚቆለፈው ዛንዚራ ጨቅላዋን ይዘዋት የኮሪደር በር ብረት ላሜራ በር ስለነበረ ይዘዋት ከኋላ ተደበቁ። ልጆቹ ምንም አልደረሰባቸውም። ያ ብረት ተከላከለላቸው። ከዛ እነሱ ይዤ ስወጣ ደጅ ሲወጡ የት ይሄዳሉ? እነዛ የሚያቃጥሉብን የመጡ ሰው ቤቶች 2 ልጆቼ ጠፉብኝ። እሱን በአንድ እጄ ልጄ ጨቅላዋ ዲሽ ልስር እንዳይረጋገጡባት ከትቼ የእሱ ጭንቅላት ላስር ሄድኩኝ። እንዳይቃጠል ጎትቼ ያወጣሁት ኦፕራሲዮን ቢላ ባልሽን። አዎ። ከዛ በፀጉሬ ቅቤ ያስርኩበት ጨርቅ አንስቼው ጭንቅላቱ ላይ እንዳይፈስ ደም ጠመጠምኩበት። ኧረ ሰው አለ ድረሱልኝ እላለሁ፣ ጮኻለሁ። ማንም ይደርስልኝ የለም። ሁሉም ሸሽ ለራሱ። እርስ በራሳቸው ነው። ፊታቸው ጥላሸት ተቀብተዋል። የማውቃቸው ሰዎች ናቸው በአብዛኛው ጥላሸት ተቀብተው እንዳይታወቁ ነው። ጥላሸት የተቀቡት እንዳይታወቁ ነው። በሰዓቱ ጥላሸት ተቀብተው ነው። አንቺ አራስ ሆኜ የመጣ ምግብ ከኔ ጋር ተካፍለው የበሉ ሴቶች ልጄ ላዘዝ
ሻርፕ ከልክለውኛል በሰዓቱ ማለት ነው። ዘረኝነት ይሄን አክል ጭካኔ በቃ ይሄን አክል ጭካኔ ማለት ነው። ልጅ ያለው ሰው ህፃናት ልጆቹ ደግሞ ምስማር በጣውላ መተው እግርግርሽ ነው የሚመቱሽ። 5 ዓመት ያልሞላቸው ህፃናት ማለት ነው። በዚህ ልክ ጭካኔ፣ የዘረኝነት ትምህርት የሚያስተምሩት ማለት ነው። እኔ አሁን የማለቅስ ድምፄ ራሱ ዘግቶኛል። በቃ አንዳንዴ በቃ ውስጤ ሲሰማኝ ዛሬ እንደው የሆነ ይሁን ብዬ ቀን ሙሉ ስራ ፈትቼ አንቺ ጋር ስጽፍ ነው የዋልኩት ማለት ነው። በቃ የሆቴል እንጀራ ነው የምጋገረው አሁንም ራሱ ስቲል ልጆቼ ለማቆየት ማለት ነው። ከዛ ቤት ወጣችሁ ገና እኮ 3ኛ ልጅ አራስ ላይ ሆነሽ ነው ያቆምነው። ከዛ ቤት ወጣችሁ የት ሄዳችሁ? ከዛ ጥገኝነት የት መጣን? ያው እህቱ ጋር ማን እንዴት እንደ ስልክ የለንም በምን ቤተሰብ እናገኝ? የእሷ የባልትና ቆሎ አለ አይደል? ስም ይለጠፍ ስልክ ቁጥር ይለጠፋል አይደል? ይሁን አካባቢ ሰው ወንድምሽ ተገሏል፣ አራስ እየተቃጠለች ነው ድረሽላቸው ተብላ ተደወለላት። ያ በባልትና ቆሎ የእሱ እህት መሆኗን የሚያቅሰው። ከዛ መጡ። በስንት ሰዓት? በጣም ብዙ ነው ርቀቱ። ከ1 ሰዓት በላይ ይፈጃል ርቀቱ ከነሱ ጋር ያለው። በእግር በባጃጅ ከሆነ 20 ደቂቃ ነው። እዛ መጡልን። ባጃጅ የለም፣ መንገዱ ድንጋይ በድንጋይ ነው። መንገድ ተዘጋግቷል ማለት ነው። ማንም ማለፍ አይችልም። እንደዛ ሆኜ እንግዲህ መተን ጥገኝነት እሷ ጋር ሆኖን በቃ ራሴን አለ በቃ ያሳለፍኩትን ልጆቼ እንዴት ደነገጡትን እኔ አይደለም ማንም ጠላት ሊያሳልፈው ማንፈልገው ህይወት ልጆቼ ያሳለፉት ማለት ነው። በፊልም ራሱ ሊያዩ አልፈቅድም። እንኳን በውን ሊያዩ ታዩና ማለት ነው። ከዛ ትልቁ እሷ ጋር መጣን። ሳምንት ቆየን። እሷ ቤት እንግዳ ይመጣል ይጠይቃል። ልጆቼ መረጋጋት አቃታቸው። በተለይ ወንድ ልጅ ቆርቆርቋ ካለ መጡብኝ ብሎ በሌሊት በቃ ልጁ የአእምሮ ፊዚዮቴራፒ ያስፈለገው ማለት ነው። ከዛ በኋላ ያ ልጅ አንቺ ራታችሁ አብልተሽ አስተኝ ተነሽ እና ከዛ ልጁ መጡብኝ እያለ ያለ በቃ መሸሽ ጀመረ። ከዛ እኔ ቤተሰቤ ጋር አባቴ መጣ፣ እናቴ መጣች። ያዩ ባልሽ ተረፈ? ባልሽ ነፍሱ ተረፈ? ተረፈ። ሆስፒታል ገባ። 2 ቀን ሆስፒታል አደረ። ተረፈ። ይተርፋል አይባልም። በቃ ቅሉ አልነኩትም እንጂ ስጋ አውርደውለታል። ተረፈ፣ ተሰፋ። በቃ እሱ ደህና ሲሆን እሷ ጋር እንግዳም ሲበዛ ያው እኔ 3 ልጆች ይዣለሁ፣ አልተመቸኝም። በቃ አባቴ እና እናቴ በቃ ሲመጡ በቃ እሺ ያዙ ሰድ ከዛ ይዤት ልሂድ ትንሽ ይረፉ ልጆቹም፣ አንተም ታከም፣ እህትህ ጋር ነህ፣ ምንም አትሆንም። እነዚህ ልጆች ግን ይዣቸው ይረጋጉ፣ ላረጋጋቸው ብሎ አባቴ ይዞን ሄደ ማለት ነው ቤት። ከዛ 3 ወር ቆየን። እሱም ዳነ። መጥቼ 1 ቀን አየሁት ቤት ይውና ነው ያሉኝ። ደህና ነው ተሻለው፣ በእግሩ ቆሞ ይሄዳል። ከዛ 3 ወር እንደቆየን ቤተሰብ ጋር ቤት ተከራየና ካልመጣችሁ አለን። እኔ በጣም ፈራው። በቃ ልክ ተመልሼ ወደዚህ ያለሁበት ከእናት አባቴ ቤት እንግዳ እየበዛ ሲመጣ የት ሄድሽ? እናት አባቴ ቤት ልጆቼን ይዤ 3 ልጆቼ ይዞ አንተ ምንም አትሆንም ቤተሰብ ጋር ነው ያለው። እኔ ደግሞ እንግዳ በዝቷል፣ አራስ ነኝ። በዛ ላይ ሰው ሲገባ ጨርቅ ማጠባችም የልጅሽ ልብስ ማጠባችም። ያ ሰው ደግሞ የሆንሽውን ለማስረዳት ህመሙ ከበደኝ። በቃ የልጅም ሁኔታ ማየት አልቻልኩም። ቢያንስ አይምሮ ላረጋጋው ሰው ካላየ ጥሩ ነው እንደውም ብዬ በቃ ይዤው እዛ ሄድኩኝ ማለት ነው። ኦኬ። ከዛ አንቺ እናት አባትሽ ቤት 3 ወር እንደቆየሽ እሱ በደንብ ድኑ ከእህቱ ቤት ወጥቶ ቤት ተከራይቶ ኑ አላችሁ?
ኑ አለን። ኑ አለን። አሁን ያለንበት ቤት ማለት ነው። አሁን ያለሁበት አሁን የምኖርበት ቤት ተከራይቶ ነው የገባው የነበረው። ከዛ በኋላ እሺ በቃ ግን ስመጣ ማለት ነው ሀቡ እናት እንደሞተበት ሰው አለቀስኩኝ በጣም። ተመልሼ እኔ ልጆቼ እዚህ ሀገር ነው ወይ ማኖረው? ምን አቅም አለኝ? በቃ ሁሉም አዙሬ ያየሁት ጎኔ በቃ አቅም የለኝም። ልጆቼ ግን ተደነገጡበት ሀገር ድጋሚ አስገብቼ ላኖር ነው ጌታ። ይሄን ፍቃድ በቃ እኔ በቃ አሁን ልጆች ካባል መለየት አልችል። እሱ ደግሞ ከአሁን በኋላ ምንም አይፈጠርም አለኝ። በቃ እናት እንደሞተበት ሰው ከእናቴ ቤት ስወጣ አልቅሽ የመጣው ማለት ነው። ይዣቸው መጣሁ ገባ ከቤት በቃ ቢያንስ አንዳንድ ወር የምንጠቀመው ነገር ሁሉ ነገር ተገዝቶ ተሰጠኝ። 50 ኪሎ ፍርኖ ዱቄት አባቴ ገዛ፣ ስኳር፣ ዘይት በቃ ትንሽ የሚያስፈልግ ነገር ገብስ ምናምን አድርገው ቆሎ ቆልታ እንግዳም ሲገባብሽ ይችላል እንዴት ናችሁ ሌላችሁ ተብሎ ተቆልቶ ምን ተብሎ ተዘጋጅቶ የሚያስፈልገኝ ነገር በሙሉ ይዤ መጣሁ። ወንድም ይዞኝ መጣ ገባሁ። በቃ ከእርዳታ አንድ ፍራሽ ሜትር ከ50 አንድ ሁለት የማይረባ የሚነጫጨው ብርድ ልብስ ከመንግስት ነው መሰለኝ 10 ሊትር ጀረኪና 2 ላስቲክ ሳህን እና 1 ኩባያ ተሰጠን። ጊዜያዊ መቋቋሚያም የተወሰነ ተሰጠው። ያው በዛሬ 2010 ላይ ነው ቴሌቶ ያኔ በጣም ተሰብስቦልናል። ከተጎዱ 92 ብሔረሰብ ውስጥ እኛንም ተረዳን። በቃ ግን ሀቡ ከራሴ ቤት የነበርኩት ከክራይ ቤት መግባቴ በጣም ጌታ ሆይ አደራ ምንም ያስቀይም ነገር ልጆች ይዤ ያለው እንዳለ በቃ ይሄን ልጆቼ በህይወት እስከወጣኋቸው ድረስ መቋቋም አያቅተኝም። ድሮም ሰርቼም ነው ያመጣሁት። ጌታዬን አስችለኝ አልኩት። በቃ ከአንተ ደጅ የምቀርበት ነገር ብቻ እንዳይሆን በቃ አልኩት። ከዛ መጣ 3 ወር እንደቆየን ክራይ ቤቱ ይሸጣል ተባለ ማለት ነው። ቤቱ ይሸጣል ሲባል ቤተክርስቲያን ላይ በጣም ጸሎት አለ። አከራዮቹ ናቸው ቤታችንን ልንሸጥ ነው ልቀቁ ነው አይደለም፣ ልቀቁ አላሉንም። እንደዚሁ እኛው እያለን ቤቱ ይሄ አከራዩ አዲስ አበባ ነዋሪ ነው፣ የአዲስ አበባ ነዋሪ ነው። እሱ አከራይቶት አዲስ አበባ ይኖራል። አዲስ አበባ ገዝቶ ቤቱ ውስጥ ተከራይተን ከገባን ከ3 ወር በኋላ ቤቱ እንደሚሸጥ ሰማ። ይሸጣል ተብሏል። በቃ ሰው መጥቶ ያየዋል፣ ደላላ ያየዋል ማለት ነው። ቤት ነው የምውለው። ከዛ እኔ እንጀራ ለመጋገር ራሱ በክራይ ቤት እንዴት ትጋግሪያለሽ? አሁንም ልጆችም እኔም እየተጎዳ ነው። በቃ እየባሰ የከፋ ኑሮ እየገባህ ነው። ገባሽ? 3 ወር እንደምንም አለፍ ነው። እሱ አሁንም ያው ቤተሰቡ ጋር እየሰራ ነው። ከአይሱስ ገዝታ ወደ ሹፍርና ተቀይሮ አገር ማከፋፈያ መስራት ጀመረ እሱ። ከዛ 2 ቀን 3 ቀን ያድራል ቤት። ምንም እሁድ ቀን በስተቀር ረፍት የለውም። እሁድን ቀን ላይኖር ይችላል። ብዙ ጊዜ መንገድ ላይ አምሽቶ ሊያድር ይችላል። እና እዛ እየሰራ ነው በቃ። ከዛ የሚሰጠው ነገር እያስተዳደረናል። በቂም ባይሆን ይመስገነው በህይወት መኖራችን ነው። ይሄንም ብለን እየኖርን ያው ከመንግስት ድጋፍ ይሰጠናል። ድጋፍ የሚሰጠን ብር ቁጭ አድርገነዋል በባንክ ማለት ነው። ምግብም ልብሳቸውም እያጠብኩኝ በቃ መኖር ጀመር። ምንም አልልህም። ተገፋው እንጂ አልገፋውም። ይሄ ቤት ከእጄ እንዳታወጣው አልኩት። ከሰማኝ
ቀድሜ ለእግዚአብሔር ነገርኩት። ከሰማይ አዲስ አበባ ነው የሚኖሩት አላልኩሽም? የዚህ ቤት አከራዮች ከአዲስ አበባ ሚስቱ ትመጣለች። ማን እናቷ ልታይ በመጣችበት በቃ ከቤት እናቷ ደግሞ እኛው እዚሁ የተከራየንበት ግቢ ይኖራሉ። የእሷ እናቷ ልታይ ከአዲስ አበባ ተነሳ ስትመጣ ከቤት እንደማንወጣ ታያለች። ከቤት አልወጣም፣ ከደጅ እንዲ አላልፍም። ቀን ቀን ዘግቼው ልጆች እንዳይረብሹ ዘጋለሁ። ለምን ከተረበሸ ውጡ። የቤት ሰው ሲያከራይሽ ምን ይላል? ልጆች ያለ ሲኖርሽ አያከራይሽም፣ ጠይቅሽ። ያን ሁሉ ነገር ስለምሰራ ብቻ ልጆቼ እንዳይረብሹ ቀን ሙሉ ዘግቼ እውላለሁ፣ ቤቱን ማለት ነው። ምን ሆና ነው እጅ ከቤት አትወጣ ከማናችሁ ማታወራ ምናምን። እናትየው እባክሽ ብዙ አደጋ ደርሶባታል፣ አይምሯ ትክክል አይመስለኝም፣ ልጆቿም ከቤት አታስወጣ በቃ ምናምን ብላት ስትነግራት ተነስታ መጣችና አንኳኩ ስል መሳሪያ ተተኩሶብን ሳንቀብራቸው አፈር እኔ ብቻዬን ነው ሁለቱም ወንድሞች አፈር የደፋውባቸው። ይሄን ሁሉ ታሪክ አሳልፌያለሁ። እኔ ያንቺ ቀላ ነው በህይወት መኖርሽ ነው እንደዚህ የሚያደርግሽ ከሰው የሚያስደብቅሽ። አይዞሽ እኔ ለባሌ ነግረዋለሁ። ይሄን አክል ካላችሁማ ይሄን አክል ቪዲዮ ማብራታችን ስድስት ቤት ውስጥ እንደምትቀመጪ እጆችሽን ከቤት እንደማታወጪ አይታ ምን አደረገችልሽ? እሱ ጋር ነው። አይዞሽ እኔ ከከፋ ነገር ነው የደረሰብኝ። ከዚህ ልጆች በህይወት ማግኘትሽ ራሱ በዚህ አይነት እሳት ወጥተሽ ትልቅ ነገር ነው። እግዚአብሔርን አታማሪው። አዎ ሀብለንዬ ወንድሜ ተባረክ። ቪዲዮ ሰርተህ ላክላት በእናትህ ታሳዝናለች። አዎ ተባበራት። ቴንኪው። እሺ እና እኔም ከአንቺ የበለጠ መከራ አይቻለሁ ምናምን አለችሽ። እሺ እና ያለ ነገር ተነጋግረን እናንተ እንድትገዙት እና አደርጋለሁ። በተቻለኝ መጠን ባሌን አዋራዋለሁ፣ እንወያይበታለን አለችኝ። ከዛ በቃ በጣም ልክ የሰጠችኝ ያክል ነው በነፃ የተሰማኝ። በቃ ከዛ እስከምትሄድ ድረስ ራሱ ደጅ ወተን እያወራን በቃ እንደዚህ ያልሽ ከእናቷ ጋር። እናትየው ደግሞ ልክ ህፃኗ ወተት ላመጣ ስወጣ በጣም አሮጊት ናቸው። ልጄን ይይዙልኝ ነበር። ልጆቼ ከትምህርት ቤት ላመጣ ሲሄድ ልጄን ይጠብቁልኝ ነበር። ጨቅላዋል። በቃ እንደዛ ተባበሩኝ። በጣም እግዚአብሔር ይስጣቸው። በቃ ልክ በነፃ የሰጠችኝ ያክል ተሰማኝ። ቤቴ መሰለኝ። ከዛ በኋላ ህይወት ይቀጥላል። ኖርን። ከዛ ከሰውየው አወራው፣ ተግባቡ። ከባለቤቴ ጋር እንዲያወራለት እንዲደውልለት እንደዚህ ቅድማ ልሰጥ ፈልጌያለሁ ምናምን አለው። ከዛ በቃ እንደዛ በማለቱ እሱም እሺ ምናምን አለኝ። ይሄን አክል አለኝ። ይሄን አክል ደግሞ ሽጬ እሰጥሃለሁ። ባዶ መሬት ጣራው ብቻ ነው ተቃጥሎ የገባው። ግብ ነው፣ ሴራሚክ ቤት ነው ምናምን አለው። ከዛ የነበረውን ያለኝ የኔ ቀንሶ የነገረኝ ሂሳብ አስገባለትና ያኛው ሲሸጥ እሰጥሃለሁ ቀሪ አለው። ሰውየው ለእኔ ሲል ተስማማ። ያ መሬት ተሸጠ፣ ቶሎ ተሰጠ፣ አለቅ። እግዚአብሔር ይመስገን። ከተከራይነት ወደ አከራይነት ለእኔ አይገባኝም፣ በእውነት አይገባኝም። በእውነት በቃ እግዚአብሔር እውነት ትሰማለህ፣ ቅዱስ ገብርኤል ትሰማለህ አልኩት። ሰማኝ። በቃ እኔ ክብር ነው በቃ ለእኔ በቃ ልጆቼ በኪራይ ቤት አለመሰቃየታቸው ቀላል አይደለም ለእኔ። በቃ ማንም ይሄን አትንኩ ሳይባሉ መጫወታቸው በቃ በስማ ከኔ በላይ ሰው አለ የለም። ከዛ በኋላ እኔ እሱ ወጪን ማለት ለማመጥ እንጀራም እጋግራለሁ በሚችለው ዳንቴሌንም እየሰፋው በቃ የአበባ ማስቀመጫዬም እየሰራው በቃ ብዙ ነገር እጄ ያውቃል እሰራለሁ። እግዚአብሔር አምላክ ሆይ ተመስገን አልኩ። ከዛ ምን አለኝ፣ አሁን ቤት ተገዛልሽ ወጪ ትጠይቂ ይሆናል አለኝ። ጥርስሽ ነክረሽ ስራሽ ስሪ አለ። ምን እንጀራሽ ጀምሪያ በገዛ ቤትሽ አይደል ደሞዝ እሰራለሁ ብለሽኛ አይደል? ብዙ ነገር እሰራለሁ ችግር የለም ቤቱ ብቻ ይገዛል አልሽም። ይኸው ብሩ መንግስት የሰጠን በሙሉ ጨርሼ ነው የሰጠሁት ይለኛል። ጨርሶ እንዳልሰጠ አውቃለሁ፣ ቀንሶ እንደነገረኝ አውቃለሁ። ሰላም ማግኘት ብቻ ስለምፈልግ ይሁንልህ የት አድርገዋል ብዬ በቃ ታውኩ።
ከዛ እንጀራ ጀመርኩ። የስንት ቦታ 3 ሆቴል እንጀራ እጋግራለሁ። ከዛ ገና ከሱም ሊቀበለኝ ይፈልጋል። ቤት የሚከራይ ቤት አለው። ቤቱ ወደ 5 ሰዎች አሉበት። በሰዓቱ እስከ 7,000 ብር ነው የሚከራይ። አሁን ግን ባለበት ሁኔታ 10,000 ብር ነው የሚከራይ። ስትገዙ የገዛችሁት ሙሉ ቤቱን ነው? ማሻአላ ግቢ ሙሉ ነው። እሺ አሚን። ከዛ የሚከራይ ቤት አለ። አንድ ወጪ የሚባል ነገር፣ የቤት ክራይ የሚባል ነገር አስነኪም። እንጀራሽ ጋግረሽ ትኖሪያለሽ። ኦኬ አለ። ምን አማራጭ አለኝ? የቤቱ ክራይ 1 ብር ሳይቀረው ለቅሞ ይወስዳል። እኔ ደግሞ እንጀራውን እንትን ሲለኝ ደግሞ አረቄ ማውጣት ጀመርኩኝ። አረቄ ታውቂያለሽ? አረቄ ማውጣት ጀመርኩ። እየከበደኝ መጣ። በመሀል እኔ አልኳት፣ እኔ ሴት ልጅ ነኝ፣ ብሰራም እቃ ላይ ወንዶች ያልታያቸውን ነገር ላደርግ እንጂ እኔ ለምንድን ነው በስርዓት አስቤዛ የማያስገባ ሁሉ ነገር ተወብኝ ብዬ ስነግራት፣ እህትየው ያው እሷ ተው ካለችው ሁሉ ነገር ይሰማታል ብዬ ስለማስብ ስላት፣ ውጭ አይቅም አያጭስ ሴሰኝነት የለበትም ሴት ያባራላሉ ብዙ ወንዶች። ደግሞም እኮ ተጣልተን ነው ደብድቦኝ ነው ፊቱ አቀርበን ደግሞ የምትለኝም በራሱ አጠገብ ነው። ይሄን ይገርምሻል። ለብቻው እንኳን አይደለም የምትለኝ። እንደዚህ እንዲሰማው እኮ ነው ይሄን የምትልሽ። በፊት ለፊቱ የምትልሽ ልብ እንዲሰማው የበለጠ እንዲጠግብ ነው እንዲህ የምትልሽ። ሱስ የለበትም፣ አይቅም አያጭስ፣ ሌላ ነገር ባህሪ የለበትም። የት ይወስደዋል ብለሽ ነው? ለእናንተ ለልጆቹ ነው። የት ይወስደዋል ብለሽ አንቺ ትሰሪ የለ? ታዲያ ሁለቱም ሰው የሰራው ለቤት መዋል አለበት። እሷ ትደላደሪ። እግዚአብሔር ምስክር። ግን ከአሁን በኋላ ይልንገር በማስብልህ ሂሳብ በወር 500 ብር እሰጣታለሁ አለችው። እንድታውቅ እሷ ጋር አይደል የሚሰራው? ገባሽ? ያው እኔ ውሸቴ ከሆነ ከልጆች ይለየኝ። የሚያነጋም አንደበትን ቀድሞ የሚዘጋው መድኃኒዓለም ነው። በቃ በጣም አዘንኩኝ። በወር 3 ልጆች ይዤ 500 ብር የሷልህ አርቄ ጀመርኩ። ድጋሚ እንጀራ እየጋገርኩኝ ለባል አርቄ ጀመርኩ። አርቄ ማወጣል ዳንቴልም እሰራለሁ። በቃ ምንም ኪድ አልቀመጥም። ጎረቤት አያውቅኝ ስሰራ እንጂ ቡና ስጠጣ በሆነ ማብራው ለቅሶ ካለ በስተቀር በጎረቤት በድሬ ምንም ሰው አያውቅኝ። በቃ ከልጆች ጋር እንትን እላለሁ፣ ከስራው ጋር ምንም ለውጭ ሰው ግን ማለት ነው እንደሱ ቸር እንደሱ ለጋሽ ለልጆቹ እንደሱ ማች የለም እንደሚባል ነው የሚሆነው። በቃ 2 አይነት ማንነት። ጓደኞቹ ወይ ቤተሰቦቹ ሲመጡ እንደዚህ አታመጭም እንዲህ አታቀርብም ይልሻል። የሚሰጠኝ ነገር እኮ የለም። በቃ እኔ ለማዋረድ የሚያደርጋቸው ነገሮች፣ ነጠላ ለብሶ ቤተክርስቲያን የሚሄዳቸው ነገሮች። እዛ በቃ ጌታ አሁን ማን ይሰማኛል? እኔ እንዲህ አይነት ህይወት ነው የምኖረው። ማን ያምናል? ውጭና ውስጥ ለየብቻ ነው። 2 አይነት ማንነት ነው ያለው። በቃ ከዛ በኋላ እንደዚህ ሆኖ መጨረሻ አሁንማ ልታርጪ ደርሰሻል አለች። ትወልጂ አይደለም ማለት የሱን ምላስ ደግሞ በዚህ በኩል ሲመጣብኝ የሱን እንትን ለማለት መውለድ 4ኛ ልጅ እርጉዝ ሆኜ 6 ወር ላይ አባቱ ይሞታል። 3ኛ ልጅ አንቺ ሳትፈልጊ እሱ ብር ለመሰብሰብ ብለሽ ለመስራት ብለሽ ልጅ አትወልጂም ከሌላ ወልጅ ያመጣለሁ ሲልሽ ከሌላ እንዳይወልድብሽ ፈርተሽ 3ኛ ልጅ ወለድሽ። 4ኛውን ደግሞ ልትዋርጪ ነው ስላለሽ አይ አላረጥኩም የሚለውን ለሱ ለማሳየት 4ኛ ልጅ አረገሽ። እድሜ ትንሽ ነው። አሁን ልጆቼ እህትና ወንድሞቼ እንጂ ልጆቼ አይመስሉኝም። ያለን ቅርርብ ግን እሱን እንደዚህ የሚል ምላሱ ለመቻል 4ኛው እርጉዝ ሆኜ ልክ 6 ወር 5 ወር ተኩል ላይ የእሱ አባት ያርፋሉ። በጣም ትልቃቸው እሳቸው ከሞቱ በኋላ ነው ጭራሽ ቅጥ ያጣው ቤቱ ማለት ነው። ሴት የሚመራው ሆኖ የቀጠለው
ነገሩ የኔ ፈተና የበዛ በቃ እሳቸው ከሞቱ በኋላ ነው። እሳቸው ነበሩ በቃ ትልቅ የሚያዳምጡን የሚሰሙት። አንዳንድ ሰው በቃ ትልቅ ሰው ከጠገብሽ ዞር ሲል ነው የምታውቂው። ከዛ 5 ወር ተኩል ላይ ሞቱ፣ አረፉ። አባትየው በሞቱ በ12 ምግብ የስም ማስጠሪያ ተብሎ የሚሰራ ምግብ አለ። ሀቡ ስንሰራ እሷ ከፍታው ያለ ወንበር ላይ ቁጭ ብላ እኛ ቁጭ ብለን ሽንኩርት እየላጥን ነው። ወደ በመሬት አጠር ባለ ወንበር የቡና የሚቀዳበት አይነት ወንበር አለ አይደል? በሱ ቁጭ ብለን ሽንኩርት እየላጥን ነው። 12 ስም ማስጠሪያ ተብሎ ያው ሀብታም ስለሆነች በብሯ ስለምትገዛ ምን አለች መሰልሽ? አንደበታ ምንም ሳያግዳት ከእንግዲህ ቤቱ ሊለቀቅ ነው ወይ ከእናቴ አጠገብ ሰው መኖር አለበት። ታላቅ ወንድማቸው በተክሊል ነው ያገባው። እሱን አልለው የአንቺ ባልና የሱ ታላቅ አለ። ከሁለት አንዳችሁ ተስማምታችሁ ወይ ልጆቻችሁ ከተማ ወስጄ ላሳድግ፣ እናንተ እዚህ እንደፈለጋችሁ ወለዱ፣ ሁሉ ነገር ይሟላላችሁ። ገጠር ላይ ማለት ነው፣ አባባ በሞቱበት ቤት ማለት ነው። ቤት ስለሰራች ቤቱ ላይ ይለቀቅ። እናቴ አጠገቡ ናችሁ። እናቴን እየረዳቻት ከአሁን በኋላ ብቻዋ ናት። እየወለዳችሁ ምንም ነገር ሳይጎልባችሁ ልጆቻችሁ ከተማ ወስጄ ላስተምር፣ ወይ ደግሞ ሌላ ሚስት እንዲያገቡ ፍቀዱላችኋለች። ከዛ የሱ ሰማለሽ የሚያገባው ግን ቦታ ድግራ ገባል። የባልሽ አባት ስለሞቱ እናትሽ ብቻዋን እንዳትሆን አንቺና ባልሽ ሄዳችሁ እዛ ኑሩ፣ ልጆቻችሁን እኔ ላሳድግ ከተማ ወስጄ አለች እህትየው። ወይ ደግሞ ሌላ ሚስት እንዲያገቡ ፍቀዱላቸው ማለት እናንተ እስካሁን እግዚአብሔር ይመስገን መድኃኒዓለም ምናምን እስኪ ሰምቻለሁ። እናንተ ኦርቶዶክሶች ናቸው። በኦርቶዶክስ ይፈቀዳል እንዲህ ሁለተኛ ሚስት አይፈቀድም። ስለዚህ ጉሽማ ለመቁረብ ወደ እግዚአብሔር ለመመለስ ለመቁረብ አንድ ለመሆን እንጂ ተጨማሪ እንደዚህ አይነት ነገር የለም። በቃ ግን እሷ ስርዓቷን ነው የምነግርሽ። የእሷ ስነ ስርዓት ብር ያለው ሰው እንደፈለገ ማድረግ እንደሚችል፣ እንደፈለገ ማዘዝ እንደሚችል፣ እንደፈለገች እንደምታዛቸው፣ እንደፈለገች እንዳሻንጉሊት እንደምታሽከረክራቸው። ከሁለት አንዳቸው ሌላ ያግቡ። እናቴን የምታገለግል ነው። እናቴ ባሏ ስለሞተባት አባቴ ስለሞተ እናቴ ብቻዋን ወጥቶን እናቴን የምታገለግል ሴት ሆና እሷ ሴት ሆና ግን አገልጋይ ለእናቷ አገልጋይ ከሁለት አንዳቸው ወንድሞቿ አንድ ተጨማሪ ሚስት እንዲያገቡ ትፈልጋለች። ከዛ ምን ሆነ መሰለሽ የእሱ ታላቅ ወንድም ተግባራዊ ያደረገ ታላቅ ይሄ ያንቺኛውን ቢያለ የኔው ደግሞ ምን አደረገ? ያኛው ቀደመው እንጂ ምን አለኝ መሰለሽ? ያው ካፉ ከመጣ በኋላ ታወሪዋለሽ። እኔ አንቺ አይቸግር ልጆቼ አይቸግራቸው እንጂ ምን ችግር አለው? 5 ሴት ብደረድራለኝ። ያኔ ነበር ማሳየህ ብቻ አልኩት። አንድ ቃል ምን ታረጊ ነበር አለኝ። ይሄን ሀሳብ ያመጣው ሰው ቀድሜ በልጆች ህይወት እንደፈረደ አስቤ ነበር እርምጃ ወስደው አልኩት። በቃ ሀቡ በቃ ይሄን አክል መደፈር ከምን ንቀት የተነሳ ነው? እኔም እኮ እንዳንተ እናት አባት ቤተሰብት ወንድሞች አሉ፣ ግን በትዳሪ ጣልቃ ስለማይገቡ ስለማልነግራቸው ያለሁበት ሁኔታ ስለማያውቁ ለምንድን ነው ጣልቃ የምታስገባው? ሰው ሰምቶ ያኛው ገጠር ቁጭ አለ። እቺ ሚስቱ 2 መንታ ልጆች እንደወለደች 8 ዓመት ሆኗል። አሁን ቁጭ ብላለች ብቻዋን ልጆቿን እያሳደገች። ያኛው ተግባራዊ ያደረገ አላገባም፣ ግን ከሚገቡ ሰራተኞች ጋር ወልዶ እየተደበቀ ገበናችን ይወጣል እያሉ ለልጅ ተቆራጭ አድርገው ለሰራተኛ ይልካሉ። እሷ ተቆራጫ 100,000 200,000 ሰጣ ታባረራለች። ልጁ በሰራተኛ ይወልዳል። እቺ ደግሞ በትዳር ላይ ያቺኛው በትዳር ላይ ትዳር ለማለት ብቻ ቁጭ አለች። ከዛ ሲኖትራክ በስሙ የነበረ እሱ ሲኖትራክ አለው በስሙ ማለት ነው። በእናታቸው ወንድምየው ሲኖትራክ አለው በስማቸው በእናትየው ስም አዘዋወሩት ማለት ነው። ለምን ከሰማች ይሄ ማድረጉ ልጅ መውለዱ ከሰማች ተሰዋለች፣ ተካፍላ ንብረት ትሄዳለች ነው። አንድና አንድ ሀሳባቸው ንብረት ላይ ብቻ ነው። ያንቺ ህይወት የልጆች ህይወት ምንም እንዳልሆነ ንብረት ወዳቸው በጣም ንብረት ለንብረት ይሞታሉ። በጣም በቃ እዛ እንደዛ አድርገ እየኖርን ልጄን በሰላም ተገላገልኩኝ።
ወለድኩኝ። አራተኛ ልጅ አይደል? አዎ አራተኛ ልጅ እየኖርን ግን ይሄን ስነግርሽ ማለት ነው በመሀል የአራተኛው ልጅን ከመውለዴ በፊት አባቱ ከሞቱ በኋላ እነዚህ አሁን ረብሻ፣ ጫጫታ፣ ግጭት ሲነሳ ቀድመው እሱን ነው የሚመቱት። 3 ዙር ተመቷል። በመሀል ሳልነግርሽ ያለፍኩት የመጀመሪያ ተመቷል አላልኩሽም? በቢላ ተወጋ አላልኩሽም? ከዛ በኋላ ደግሞ 2 ዙር ተወግቷል፣ ተደብድቧል። ካፉ ደም እስኪመጣ ድረስ ማለት ነው። 3ኛ የተመታ ጊዜ ማለት ነው ይሄ ልጅ ወልጄዋለሁ። አራተኛው ልጅ ወልጄው ቁጭ ብያለሁ። ተመታ። የተመታበት ምክንያት እሷ አንድ ልጅ አላት፣ ወንድ ልጅ። ከዛ ያው የሀብታም ልጅ ነው በማለት ጫኝና አውራጆች ምንቴ የሻይ ቡና በለን ዛሬ ደብሮናል ስራ የለም ይሉታል። ልጁን ስሙ መጥራት የለብኝ መከሌ። ችግር የለም። ትልቅ ነው እንዴ ልጇ? ልጇ አሁን በቃ የሚያገባበት ሰዓት ደርሷል። አሁን ኦኬ፣ ትልቅ ነው እንዴ? ሴትዮዋ ትልቅ ናት። ትልቅ የሚያገባ ልጅ ካደረሰች የባልሽ እህት በጣም ትልቅ ናት። ግን በቃ አንቺ ከትንሿ ከልጅ ልጅሽ ጋር ፉክክር አይነት ነገር ነው ሁኔታዋ ማለት ነው። እና ያ ልጇ ሂድ እኔ አትመጥኑኝም ድሃ ንፍጤ ብሎ ይሰድባቸዋል። እነዛ አውራጆች እና ጫኞች የእናቱ ቢጤ በማታ ጠብቀው ከእሷ እና ከአንድ ሰራተኛዋ ከእሷ እየመጡ እያለ ባጃጅ አስቁመው እሷን ዲሽ ውስጥ ከተቷት። ክረምት ነው ጭቃ ላይ ሰኔ ላይ እናትየውን ማለት ነው ዲሽ ላይ እናትየውን። ልጁ ግን ለ15 ለ17 ቅጥቅጥ አረጉታሉ በሳቱ በቃ ልጇን የመቱባት ሰዎች ከሰሰች። በቃ ብዙ ቦታ አመለጡ። የከሰሰቻቸው ልጆች ግማሾቹ አዳማ፣ አዲስ አበባ ምናምን አመለጡ። ካለንበት ክፍለ ሀገር 4ቱ ብቻ ተይዘው ነበር ማለት ነው። ከዛ እዚሁ አካባቢ ላይም ያመለጡ ልጆች አሉ ከ15 ልጆች መሃል። ከዛ እነዚህ ከሳ 4 ልጆች በመታሰራቸው እነዛ ልጆች ይበልጥ እልህ ይዛቸውና የኔን ባለቤት እቃ ሊጭን ሌላ ሀገር ሊወስድ እቃ ሊጭን ሲገባ አይተውት። ቀን 21 ነው የማርያም ዕለት ነው። ቡና አፍልቼ እዚህ ጠጥቶ አትውጣ አልኩት። እንደዚሁ የሆነ ልብሽ የሆነ ነገር ሲመታ የለም ይሆን የመጨነቅ ነገር። ከዛ አትውጣ ዛሬ ማርያም ነው ቡና አፍልቻለሁ፣ ሻማ ለኩሻለሁ፣ ዳቦ እንዘክር አልኩት። ከዛ ልክ እሺ ያለኝና አንድ ሲኒ ቡና እንደጀመረ እንደዘከርን ደወለችለትና እቃ ጭነህ እደር ይውጣ ዛሬ ዝናብ ሊዘንብ ስለሚችል መኪናው ጭቃ ይዘዋል የሰኔ ጭቃ ምናምን ስትለው እሺ ብሎ የጀመረው ቡና ሳይጨርስ ወጣ።